የ2.4 ቢሊዮን ዩሮ ፕሮጀክት የ5 ወር ዝግጅት ይበቃዋል። በገንዘብ ማተሚያ ቤት ውስጥ የመጀመሪያው ጥይት ተተኩሷል። ቶኪዮ የፖሊሶቹን ደም አፈሳለች። አሁን ጨዋታው ተቀይሯል። ፕሮፌሰሩ ያወጣው ፍጹም እቅድ መናጋት የጀመረው ገና በመጀመሪያው ቀን ነው። በዓለም ላይ እጅግ አደገኛው ጠላትህ ማን እንደሆነ ታውቃለህ? ታጥቆ ከፊትህ የቆመው ፖሊስ አይደለም፣ በአንተ ቁጥጥር ስር ሆኖ እድል የሚጠብቀው ታጋችህ እንጂ። ሰላም ተመልካቾች፣ ባለፈው ክፍል በፖሊስና በቶኪዮ መካከል የተፈጠረው የተኩስ ልውውጥ ነገሮችን አበላሽቶ እንደነበር ለመመልከት ሞክረናል። ዛሬ ደግሞ በምዕራፍ 1 ክፍል 2 ላይ ጨዋታው ወደ ሌላ ምዕራፍ ሲሸጋገር እንመለከታለን። በመርማሪ ራኬልና በፕሮፌሰሩ መካከል የሚደረገው የመጀመሪያው የአእምሮ ፍልሚያ እንዲሁም በህንፃ ውስጥ የሚፈነዳው አዲስ ሴራ አእምሮአችንን ይበታትነዋል። ዝግጁ ናችሁ? ላይክ ማድረጋችሁ እንዳትረሱ። ወደ ታሪኩ እንግባ። ባለፈው ክፍል ቶኪዮ ያንን ታሪካዊ ስህተት ሰርታለች። በፖሊሶች ላይ ጥይት ተኩሳለች። ያ ጥይት ግን የፖሊሶቹን አካል ብቻ አይደለም ያቆሰለው፣ የፕሮፌሰሩን ንጹህ ስም የማግኘት ስትራቴጂ ጭምር ነው ያደማው። ፕሮፌሰሩ ላለፉት 5 ወራት የ8ቱን ወንጀለኞች ስነ ልቦና ሲቀርጽ የነበረው ለአንድ ትልቅ ዓላማ ነበር፣ የህዝብ ፍቅር። ህዝቡ እንደ ሌባ ሳይሆን እንደ ሮቢን ሁድ ድሆችን እንደሚረዳ ጀግና እንዲያያቸው ይፈልግ ነበር። ነገር ግን የህግ አስከባሪዎች ደም መፍሰሱ ህዝቡን ሊያስቆጣ እንደሚችል ያውቃል። አሁን ጨዋታው ከቀላል ስርቆት ወደ ብሔራዊ ደህንነት ቀውስ ተለውጧል። አሁን ወደ ውስጥ እንግባ። በርሊን ቶኪዮን ድርጊቷ ቡድኑን በሙሉ አደጋ ላይ እንደጣለ ይነግራታል። እዚህ ላይ ነው የዚህ ቡድን ስንጥቅ መታየት የሚጀምረው። የገጸ ባህሪያቱ ውስጣዊ ጭንቀት እዚህ ጋር በጥሩ ሁኔታ ተስሏል። ሁሉም መሞትን ይፈራሉ። ፕሮፌሰሩ ማንም አይሞትም ብሎ የገባላቸው ቃል መላላት ጀምሯል። ይህንን ታላቅ ወንጀል ለመፍታት የስፔን ፖሊስ እጅግ ጎበዝ የተባለችውን መርማሪ ራኬል ሙሪሎን ይመድባታል። ራኬል በግል ሕይወቷ በርካታ ችግሮች ያሉባት ቢሆንም በሥራዋ ግን እጅግ ጥብቅና ብልህ ነበረች። ከማተሚያ ድርጅቱ ውጪ የፖሊስ ጊዜያዊ መጠለያ አለ። ራኬል ከአጋዧ አንጀል ጋር በመሆን ድርድሩን ለመጀመር ስልኳን ታነሳለች። በሌላ በኩል ፕሮፌሰሩ ከህንፃው ርቆ በሚገኝ ሚስጥራዊ መጋዘን ውስጥ ሆኖ ሁሉንም ነገር በካሜራ ይከታተላል። ድምፁን የሚቀይር መሳሪያ ተጠቅሞ ስልኩን ያነሳል። ይህ ጥሪ ዝም ብሎ ድርድር አልነበረም። ይልቁንም ሁለቱ ታላላቅ ባለ አእምሮች እርስ በርስ የሚቃኙበት የቼዝ ጨዋታ መጀመሪያ ነበር። ራኬል ፕሮፌሰሩን ለማስፈራራትና የበላይነቷን ለማሳየት ትሞክራለች። ፕሮፌሰሩ ግን በተረጋጋና ፍጹም በራስ መተማመን በተሞላበት ድምፅ እንዲህ ይላታል። አሊሰን ፓርከር በእኛ እጅ ናት። እሷ ደህና እንድትሆን ከፈለጋችሁ እኛ የምንለውን ብቻ መስማት አለባችሁ። ራኬልን ግራ ያጋባታል። እሷ የምትጠብቀው ጮክ ብሎ የሚዝት የሚጮህ ጨካኝ ወንጀለኛ ነበር። ራኬል ምን ትፈልጋላችሁ? ገንዘብ፣ መኪና ስትል ትጠይቀዋለች። ፕሮፌሰሩ ግን ጥያቄዋን ውድቅ ያደርገዋል። እሱ የሚፈልገው ፖሊስን ማዘናጋትና ጊዜ መግዛት ስለሆነ። ፕሮፌሰሩ ስለ ራኬል የግል ሕይወት፣ ስለ ቀድሞ ባለቤቷና ስለ ቤተሰቧ ሁኔታ አስቀድሞ መረጃ ሰብስቧል። ንግግር ላይ ያለ ስለ አንቺ አውቃለሁ የሚል ፍንጭ ሲሰጣት ራኬል በድንጋጤ ውስጥ ትወድቃለች። ከጀርባዋ ያለው ሰው ተራ ሌባ ሳይሆን እያንዳንዱን እርምጃዋን የሚያውቅ የአእምሮ መሐንዲስ መሆኑን ትረዳለች። ራኬል ወዲያውኑ የምትጋፈጠው ተራ ወንጀለኛ ሳይሆን ረቂቅ እቅድ ያለው መሪ እንደሆነ ትረዳለች። ወደ ህንፃ ውስጥ ስንመለስ በርሊን ቶኪዮ በፖሊሶች ላይ በመተኮሷ እጅግ ተቆጥቷል። በቶኪዮና በሪዮ መካከል ያለው ፍቅር ለደህንነታቸው አስጊ እንደሆነ ያውቃል። ይህ በእንዲህ እንዳለ ሪዮ በፖሊስ በተተኮሰበት ጥይት ጭንቅላቱ ላይ የተቧጨረውን ቁስል ስታክምለት እንመለከታለን። በመካከላቸው ያለው የፍቅር ስሜት እንዲሁም የፈጠሩት ስህተት
ቡድኑን ለሁለት የመከፈል አደጋ ውስጥ ጥሎታል። በእቅዱ መሰረት ዘራፊዎቹ የታጋቾቹን ስልኮች በሙሉ ሰብስበዋል። ነገር ግን አንድ ያልታሰበ ስህተት ተፈጠረ። የብሪታንያው አምባሳደር ልጅ አሊሰን ፓርከር ከጓደኛዋ ጋር ስትጣላ የተነሳችው አሳፋሪ ፎቶ በስልኳ ውስጥ አለ። ሪዮ ስልኮቹን እያጣራ ሳለ ከአሊሰን ስልክ የወጣ ምልክት በራዳሩ ላይ ያያል። ወዲያውኑም ፍተሻ ይጀምራል። ፖሊስና የውጭው ዓለም በሙሉ ዘራፊዎቹ በካዝናው ውስጥ ያለውን ታሪካዊ ገንዘብ እየዘረፉ ይመስላቸዋል። ነገር ግን እውነታው ፍጹም የተለየና እጅግ አስደናቂ ነው። ናይሮቢ ታጋቾቹን በሙሉ አሰልፋ ማሽኖቹን ታስነሳቸዋለች። እነሱ የመጡት በባንኩ ውስጥ ያለውን የሰዎችን ወይም የሀገሪቱን ገንዘብ ለመስረቅ አይደለም። እነሱ የመጡት የራሳቸውን አዲስ ንጹህና ማንም ሊከታተለው የማይችለውን ገንዘብ ራሳቸው ለማተም ነው። ማሽኖቹ ቀን ከሌሊት መስራት ይጀምራሉ። ግባቸው 2.4 ቢሊዮን ዩሮ ማተም ነው። ይህ እቅድ ለምን ፍጹም ተባለ? ምክንያቱም ከማንም ሰው ላይ የተሰረቀ ገንዘብ የለም። በኢኮኖሚው ላይ የዋጋ ንረት ኢንፍሌሽን ከመፍጠር ውጪ ከአንድም ግለሰብ ኪስ የወሰዱት 74 ሳንቲም የለም። ለዚህ ነው ፕሮፌሰሩ እኛ ሌቦች አይደለንም፣ እኛ የራሳችንን መብት የምናስከብር ነን የሚለው። ነገር ግን ይህንን ለማድረግ ቀናትን በገንዘብ ማተሚያ ቤት ውስጥ መቆየት አለባቸው። እያንዳንዱ ሴኮንድ፣ እያንዳንዱ ደቂቃ ለነሱ በሚሊዮን የሚቆጠር ዩሮ ማለት ነው። መርማሪ ራኬል ፕሮፌሰሩን በንግግር ስታደናገር፣ ረዳቷ ኤንጅል ግን በድብቅ ሌላ እቅድ ያወጣል። የህንፃውን የአየር ማናፈሻ መስመር ቬንቲሌሽን ሻፍት ተጠቅመው የልዩ ኃይል አባላትን ወደ ውስጥ ለማስገባት ይዘጋጃሉ። ይህንን እቅድ ግን ፕሮፌሰሩ ቀድሞ ተረድቶታል። ምክንያቱም የፖሊስን የሬዲዮ ሞገድ ጠልፎ እያዳመጠ ነበር። ፕሮፌሰሩ ወዲያውኑ ለበርሊን ትዕዛዝ ያስተላልፋል። ፖሊሶቹ ሊገቡ ነው፣ ፕላን ቢን ተግባራዊ አድርጉ ብሎ መመሪያ ይሰጠዋል። ፕላን ቢ እጅግ አስደናቂ ነበር። ዘራፊዎቹ ሁሉንም ታጋቾች በግድ ቀይ ጃምፕሱት ያለብሷቸዋል። ፊታቸው ላይም የሳልቫዶር ዳሊን ጭንብል ያደርጉባቸዋል። ከዚያም ታጋቾቹ የውሸት መሳሪያዎችን እንዲይዙና እንዲታጠቁ ያደርጓቸዋል። ፖሊሶች በአየር ማናፈሻው በኩል ገብተው ጥቃት ለመሰንዘር ሲዘጋጁ የሚያዩት ነገር ግራ የሚያጋባ ይሆንባቸዋል። ሁሉም ሰው አንድ አይነት ልብስ ለብሷል። ሁሉም ሰው አንድ አይነት ማስክ ጭንብል አድርጓል። ማንኛው ወንጀለኛ ማንኛው ታጋች እንደሆነ መለየት አይቻልም። ፖሊሶቹ በስህተት ታጋቾችን እንዳይገድሉ በመፍራት ጥቃቱን ሰርዘው ወደ ኋላ ለማፈግፈግ ይገደዳሉ። ፕሮፌሰሩ በድጋሚ ፖሊስን በብልሃት አሸነፈ። ከከባድ የሥራ ድካምና የሥራ ቀን በኋላ መርማሪ ራኬል ዘና ለማለት ወደ አንድ አነስተኛ ቡና ቤት ትገባለች። የሞባይል ስልኳን አውጥታ ወደ እናቷ እንዲሁም ወደ ሥራ ባልደረቦቿ እየደወለች በነበረችበት ሰዓት የስልኳ ባትሪ ያልቅባታል። በዚህ ጊዜም ባርቴንደሩን የስልክ ባትሪ ቻርጀር እንዳለው ትጠይቀዋለች። በአቅራቢያዋ የተቀመጠ አንድ ረጋ ያለና ደግ የሚመስል ሰው ግን ስልኩን እንድትጠቀምበት ይፈቅድላታል። ይህ ሰው ማን ይመስላችኋል? ራሱ ፕሮፌሰሩ ነው። አዎ፣ የዝርፊያው ዋና መሪ ከፖሊስ መርማሪዋ አጠገብ ተቀምጦ በአይኑ እያያት ነው። ጨዋታው አሁን እጅግ አደገኛ ወደሆነ መስመር ተሻገረ። አያችሁ አይደል ፕሮፌሰሩ ምን ያህል ደፋርና ብልህ እንደሆነ? አሁን ራኬል አጠገቧ ያለው ሰው የዝርፊያው ዋና መሪ መሆኑን መቼ ታውቅ ይሆን? ቀጣዩን እጅግ አስደሳችና ተናፋቂውን ክፍል በፍጥነት እንድሰራላችሁ ከፈለጋችሁ ቪዲዮውን ላይክ አድርጉ። በኮሜንት መስጫው ላይ ክፍል 3 ይቀጥል ብላችሁ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።